ይሄ ማሽን ባለ 3 ፌዝ ማሽን ሲሆን የኤሌክትሪሲቲ የሚጠቀም የዘይት መጭመቂያ የተለያዩ የቅባት እህሎችን ኤክስፖርት ከምናደርጋቸው ከዚሁ ከሀገር ውስጥ እንደዚህ በመሰለ መሳሪያ እንደዚህ በመሰለ ማሽን አድርገን ጨምቀን ለማህበረሰቡ ማቅረብ አሪፍ አውቶማቲካሊ ነው። ምንም አይነት የሌበር ኮስት አናወጣ። በሰዓት ከ450 ኪሎ ግራም እስከ 500 ኪሎ ግራም ፐር ሃወር የመፍጨት አቅም ያለው ማሽን ሲሆን ማሽኑ በጣም አሪፍና ቀላል የሆነ ማሽን ነው። ይህ ማሽን ማለት ዘመናዊ የሆነ ማሽን እና የተለያዩ የቅባት እህሎችን የምንፈጭበት በጣም አሪፍ ማሽን ነው። እዚህ ጋር የምናየው ማሽን ምንድን ነው? ይሄ ማሽን ባለ 3 ፌዝ ማሽን ሲሆን የኤሌክትሪሲቲ የሚጠቀም የዘይት መጭመቂያ ነው። በጣም ጥሩ። ስለ ማሽኑ ውስጥ የአንዳንድ ነገሮችን በለን ሰፋ አድርገህ። ይህ ማሽን ሞዴሉ ZX 130 ይባላል። ይሄ ርዝመቱ 2 ሜትር ከ5 ሴንቲሜትር ነው። ቁመቱ 85 ሴንቲሜትር ነው። ዊድዙ 65 ሴንቲሜትር ነው። በሰዓት ከ450 ኪሎ ግራም እስከ 500 ኪሎ ግራም ፐር ሃወር የመፍጨት አቅም ያለው ማሽን ሲሆን ማሽኑ በጣም አሪፍና ቀላል የሆነ ማሽን ነው። ይህ ማሽን ማለት ዘመናዊ የሆነ ማሽን እና የተለያዩ የቅባት እህሎችን የምንፈጭበት በጣም አሪፍ ማሽን ነው። ምን አይነት ኤሌክትሪክ ኃይል ነው የሚጠቀመው? ይህ ማሽን የሚጠቀመው የ3 ፌዝ ኤሌክትሪሲቲ የሚጠቀም ነው። ፓወሩ 18.5 ኪሎ ዋት ይጠቀማል። በጣም ጥሩ። ቀደም ብለህ እንደነገርከን እንግዲህ የተለያዩ አይነት የእህል ዘሮችን ወይም ደግሞ የቅባት እህሎችን ይጨምቃል ብለህናል እና በምን ያህል ሰዓት ቢያንስ በኩንታል ምናምን መለየት ከቻለን አንዴ ጨምቆ የሚያወጣልን በምን ያህል ጊዜ ነው? እሺ አመሰግናለሁ። ይህ ማሽን ከ450 ኪሎ ግራም እስከ 500 ኪሎ ግራም በሃወር በሰዓት የመጭመቅ አቅም አለው። እስቲ ምን አይነት እህሎችን ይጨምቃል መዘርዘር ከቻለ? እሺ ይሄ ማሽን የተለያዩ የቅባት እህሎችን የመጭመቅ ኃይል አለው። ለፎር ኤግዛምፕል ሰሊጥ፣ ኑግ፣ ሰንፍላወር አንድ የተለያዩ የቅባት እህሎችን የመፍጨት አቅም አለው። ይሄንን ማሽን አንድ ሰው ከገዛ በኋላ አጠቃቀም ሂደቱ ምን ይመስላል? የቱ ጋር ነው እህሉን የሚጨምረው? እንዴት አድርጎ ነው ዘይቱ የሚወጣው? እንደገናም ደግሞ ይሄ አላስፈላጊ ምርቶች አሉና እስቲ ሙሉ ማብራሪያውን ንገረን። ኦኬ አውቶማቲካሊ እህሉን ወደ መፍጫው ለማስገባት ከፈለግን ከዚህ ጋር ይሄ ቋት አለ። ከዚህ ቋት እህሉን አድርገን ወደ ዛ ይስበውና ወደ ዛ ይጨመራል። ማኑዋሊ ከፈለግን ደግሞ እዚህ ጋር ምን ማድረግ እንችላለን። ግን ይሄኛው አውቶማቲካሊ ሞር ኤፌክቲቭ ነው። ለምን ብትሉ አንደኛ ሌበር ኮስት ይቀንስልናል። ሁለተኛ የራሱ ማሽኑ ራሱ መጥኖ ስለሚያስገባው ይሄ ሞር የተሻለ ኢፌክቲቭ ያደርገዋል ማለት ነው። እና ከዚህ ተፈጭቶ ወደ ውስጥ ይገባል። ይሄ መጭመቂያው ነው። ይሄ ሲጨመቅ ዘይቱ በዚህ ይፈሳል። ይሄኛው ደግሞ ባይ ፕሮዳክታችን ነው። ይሄኛው ለአንዳንድ አርብቶ አደሮች ለከፍት መኖ ያገለግላልና ይሄኛው በዛ ሽጠን ሌላ አዲስ ገቢ ማግኘት እንችላለን ማለት ነው። በጣም ጥሩ። አሁን ባሳየህን ሂደት ውስጥ የወጣውን ዘይት ቀጥታ ለምግብነት መጠቀም እንችላለን ወይስ ተጨማሪ ሌላ ሂደት አለ? ኦኬ ይሄ ዘይቱ ከዚህ በኋላ የራሱ የሆነ ፕሮሰስ አለው። ይሄኛው ማሽን ብቻ ገዝቶ ለመጠቀም ይፈልጋል። ይሄኛው ራሱ ይችላል። ካልሆነም ደግሞ ፉል ፓኬጅ መግዛት የሚፈልግ ከሆነ ደግሞ ፉል ማቴሪያሉ መግዛት የሚፈልግ ሰው ካለ ይሄኛው ከዚህ ቀጥሎ ምን ይደረጋል? ማጣሪያ አለው። ከማጣሪያው ቀጥሎ የተለያዩ ብዙ የፋብሪካ እቃዎች አሉ። እሱን ማግኘት ይችላል። እስካሁን ባሉን ፕሮግራሞች እንግዲህ ከ6 ኪሎ ግራም እስከ 20 ኪሎ ግራም እስከ 200 ኪሎ ግራም የሚደርሱ በሰዓት የሚጨምቁ የተለያዩ አይነት የዘይት ማሽኖችን ለቤተሰቦቻችን ስናስቃኝ ነበረ። እንግዲህ ይሄኛው ማሽን ደግሞ በአይነቱ ከፍ ያለና ለየት ያለ ነው እና የእናንተ ማሽን ምንድነው ለየት የሚያደርገው? እስቲ በንጽጽር አንሳልኝ። እሺ የነዛኞቹ ሆም ሜድ ናቸው። ለቤት አገልግሎት ብቻ የምንጠቀምባቸው ናቸው። ይሄ ደግሞ ልክ እንደ ኢንዱስትሪያል ነገር ነው። ይሄ አውቶማቲካሊ መጠቀም ለሚፈልጉ ሰዎች ከዚህ ጀምሮ እንትን ይላል። ይሄ ራሱ አውቶማቲካሊ ነው። ምንም አይነት የሌበር ኮስት አናወጣም እና ከዚህ ጀምሮ ወደዛ ራሱ ይወስድልናል ማለት ነው። እና ከዛ ከወጣ በኋላ ዘይቱ ራሱ እንትኑ ወይም ዌስቴጁ ሪዙሮን ሪሳይክል ማድረግ እንችላለን። ማለትም ልክ ዘይቱ እስከሚጨርስ ድረስ እናመላልሰዋለን። ዘይቱ ካለቀ በኋላ ዌስቴጅ አድርገን ለባይ ፕሮዳክታችን ለፋርመሮች መሸጥ እንችላለን ማለት ነው። በጣም ጥሩ። እነዚህ ማሽኖች መግዛት ለሚፈልጉ ሰዎችስ ምን ትመክራቸዋለህ? በዘይት ዘርፉ ላይ መሰማራት ለሚያስቡ። ያው ዘይት ማለት ለምግብ ፍጆታችን የምንጠቀመው ዋነኛ ግብዓታችን ነው። የሰው ልጅ ምግብ እስከበላ ድረስ ዘይት አስፈላጊ ነገር ነው። ስለዚህ ዘይት በጣም ስለሚያስፈልግ ለሰው ልጅ ለምግብ ሙያ ስለሚያስፈልግ ያው አሪፍ ነው እያስባለሁኝ እና የኢትዮጵያ እንትን ስማቸው መጥቀስ ባልፈልግ ያው በብዛት ኢምፖርት ነው የሚደረጉ። ስለዚህ ኢምፖርት የሚደረጉትን ያንን ነገር ቀንሰን ወደዚህ እንትን ብናደርገው አሪፍ ነው እያስባለሁ። ምክንያቱም የተለያዩ የቅባት እህሎችን ኤክስፖርት ከምናደርጋቸው ከዚሁ ከሀገር ውስጥ እንደዚህ በመሰለ መሳሪያ እንደዚህ በመሰለ ማሽን አድርገን ጨምቀን ለማህበረሰቡ ማቅረብ ያው በጣም አሪፍ ነው። ለከስተመሩም ያው ኮስቱ ይቀንሳል። በጣም ተመጣጣኝ የሆነ ዋጋ ስለሚሆን አሪፍ ነው ብዬ አስባለሁ። መልካም፣ ስለሰጠህን ጊዜ ማብራሪያ በጣም አድርገን እናመሰግናለን። እሺ ቴንክ ዩ አመሰግናለሁ።
እንግዲህ ውድ ቤተሰቦቻችን የዘይት መጭመቂያ ማሽኑ እስካሁን የተመለከታችሁትን ይመስል ነበረ። እንግዲህ ባለሙያው ቀደም ብሎ እንደነገረን ይህ የዘይት መጭመቂያ ማሽን እስከዛሬ ካሳየናችሁ በአይነቱ በጣም ለየት ያለ ነው። በአንድ ሰዓት ውስጥ 500 ኪሎ ግራምን በአንድ ጊዜ እንድትጨምቁ የሚያስችላችሁ ለየት ያለ ማለትም እስከዛሬ ካሳየናችሁ በይዘቱም በአይነቱም በጣም ለየት ያለ በተለይ ደግሞ እቤታችሁ በአንድ ጊዜ ወይም ደግሞ አንድ ሰው በቤቱ ገዝቶ ሊጠቀመው ከሚችለው ማሽን በጣም ለየት ያለ በድርጅት ደረጃ ተደራጅታችሁ መስራት የምትችሉት ሰፋ ያለ የዘይት መጭመቂያ ማሽን ነበር ያሳየናችሁ። እንግዲህ እስካሁን ባለው ሁኔታ አገራችን ላይ የዘይት አቅርቦት ችግር እንደሚታወቀው ነው። እስካሁን ድረስ ችግሩ ያልተፈታለት ግብአት ነው። ከዚህም ጋር በተያያዘ እዚህ ዘርፍ ላይ በደንብ አድርጋችሁ ብትሰማሩ ከውጭ የሚገቡት ምርቶች ከማስቆም ጎን ለጎን ለሀገራችን ጤናማነቱ የተጠበቀ ትኩስ የሆነ ምርትን ለተጠቃሚው ማቅረብ ትችላላችሁ ማለት ነው። እዚህ ዘርፍ ላይ መሰማራት የምትፈልጉ ሰዎች እንደነዚህ አይነት ከፍ ያሉ ማሽኖችን ይዛችሁ በመግባት ጥሩ የሆነ ፕሮዳክትን ለተጠቃሚው ማቅረብ ትችላላችሁ ማለት ነው። እነዚህ ማሽኖች መግዛት ለምትፈልጉ ሰዎች ደግሞ ከታች በምናስቀምጥላችሁ ስልክ ደውላችሁ እነዚህ ማሽኖች ገዝታችሁ ስራችሁን መጀመር ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራብ ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።